በምስራቅ ሐረርጌ ዞን ቆላማ ከሆኑ አካባቢዎች መካከል የሚጠቀሰው የጭናክሰን ወረዳ በተለይም በየጊዜው የሚያጋጥም የውሃ እጥረት ምክንያት በከብቶች ላይ ተደጋጋሚ ጉዳት ከማስከተልም ባሻገር የግብርና ስራዎች በዝናብ ላይ ጥገኛ እንዲሆኑ አድርጎ ቆይቷል። አሁን ላይ ግን በአካባቢው የተገነባውና ለአገልግሎት ክፍት የተደረገው የመረር ግድብ ከፊል አርብቶ አደር በሆነው ማህበረሰብ ዘንድ ህይወታችንን ይቀይራል የሚል ትልቅ ተስፋን ተጥሎበታል። ወንራቆ ቀምኑ ቀደም ሲል ውሃ የምናገኝበት ቦታ አልነበር። በድርቅ ከብቶቻችን አልቀውብን ሁሉ ነበር። የሰው ህይወት ችግር ውስጥ እስኪገባ የደረሰ ችግር ነበረብን። አሁን ግን ግድቡ በመገንባቱ ትልቅ ጥቅም እያገኘንበት ነው። ህይወታችንን ይቀይራል ብለን ትልቅ ተስፋ ሰንቀናል። ጂጂረመ ጉዳ ቢሻን ቀባችሁ እንቱር ቢሻን ቀባችሁ እንቱር ካሁን በፊት ዝናብ ጠብቀን ነበር። በአመት አንድ ጊዜ ብቻ ነበር የምናርሰው። በውሃ ጦት ምክንያት ከብቶቻችን ያልቁብን ነበር። ይህ ግድብ በመገደቡ ግን ከብቶቻችን በቂ ውሃ እንዲያገኙ አድርጎልናል። ግድቡ ውሃ ሲሞላም ለእርሻችን ለመጠቀምና በአመት 3 ጊዜ ለማምረት ያስችለናል። የሮ ሰዲሌው ምሹ ደንደኛ ወንራ አርከኑ አርማጀለማ ኦይሩ ሚሶማ ከዚህ ባገኘነው ውሃ በመጠቀም ስንዴ አምርተን አጭደናል። ምርታማነታችንን በጣም ጨምሯል። በአመት 3 ጊዜ ስንዴና ሌሎች ሰብሎችን እንድናመርትም አግዞናል። ኢራሙራማ ጂራጀቹ በ290 ሚሊዮን ብር ወጪ ተገንብቶ ለአገልግሎት ክፍት የተደረገው የፊና መረር ግድብ 5 ሚሊዮን ሜትር ኩብ ውሃ የመያዝ አቅም ያለውና 165 ሄክታር መሬትም ማልማት ያስችላል። ይሄ ዳም ወደ 290 ሚሊዮን ብር የፈጀነው ቢያንስ 165 ሄክታር ማልማት የሚችል ነው። በአመት 3 ህዝቡ ማልማትና ህይወቱን መለወጥ የሚችልበት ነው። እዚህ አሁን የምታዩት ውስጥ ከ15000 በላይ አሳዎች ገብተዋል። ስለዚህ በአሳ እርባታ በአመት 3 ምርት በመስራት ሶስተኛ ከብቶች በድርቅ ከዚህ የሚሰደዱበት ደግሞ ወደ ቀያቸው የተመለሱበት ሁኔታዎች አሉ። በኦሮሚያ ክልል ምስራቅ ሐረርጌ ዞን ግድቡን ጨምሮ በ2.1 ቢሊዮን ብር ወጪ የተገነቡ 310 የተለያዩ ፕሮጀክቶች የክልሉ ከፍተኛ አመራሮች በተገኙበት ተመርቀው ለአገልግሎት ክፍት ተደርገዋል። በዞኑ በሚገኙ የተለያዩ ወረዳዎች እውን የተደረጉ ፕሮጀክቶችም የድርቅን ተጋላጭነት በመቀነስ ምርትና ምርታማነትን በማሳደግና የማህበረሰቡ ህይወት እንዲሻሻል በማድረግ ረገድ አበርክቷቸው የጎላ ነው። በምስራቅ ሐረርጌ 310 ፕሮጀክቶች ናቸው የተገነቡት። ከ310 ፕሮጀክቶች ቢያንስ ከ2.1 ቢሊዮን በላይ በመንግስት ባጀት ነው የተሰሩት። ይሄ ትልቅ የሰው የመልካም አስተዳደር የቆየውን ይፈታል ብለን ታሳቢ ተደርጎ ነው የተሰራ። ከተሰሩት ውስጥ አንዳንድ ፕሮጀክቶች መጠጥ ውሃን በተመለከተ፣ ዳሞች በተመለከተና መንገዶች በተመለከተ ብዙ ስራዎች ተሰርተዋል። ትምህርትን ትኩረት በመስጠት በኦሮሚያ ክልል ቆላማ በሆኑ አካባቢዎች የውሃ እጥረት ችግርን ለመቅረፍ እየተከናወኑ ከሚገኙ የመስኖ ግድቦች መካከል 11ዱ በበጀት ዓመቱ ተጠናቀው አገልግሎት መስጠት ጀምረዋል። የኛ ማህበረሰብ በውሃ እጥረት ምክንያት በጣም ረጅም መንገድ በመሄድ ለራሱም ለመጠጥ እንዲሁም ለእንስሳትም ውሃ ፍለጋ ከ12 ሰዓት ከ8 ሰዓት በላይ በእግሩ ይሄድ ነበርና ይሄንን መፍትሄ ለማዘጋጀት ሲባል እነዚህ ኢኒሺዬቲቮች እየተቀረጹ ናቸው። እነዚህ ግድቦች በሚያልቁበት ጊዜ የሚሰጡት አገልግሎት አንደኛ ለሚገኙት እንስሳት ለመጠጥ ውሃ እንዲሁም ደግሞ ለአካባቢው ማህበረሰብ የመጠጥ ውሃ እንዲቀርብ ተደርጎ ነው የተቀረጸው። በተጨማሪ ለመስኖም እንዲሁም ደግሞ ለኢኮ ቱሪዝምና ለአሳ እርባታ ይጠቅማሉ ተብሎ ነው እነዚህ ግድቦች እየተገነቡ ያሉት። ከነዚህ 73ቱ ግድቦች እስካሁን ባለፉት አመታት ወደ 22 ግድቦችን ጨርሰን ለማህበረሰቡ አገልግሎት ክፍት አድርገናል። በቀሩት ግድቦች ደግሞ በዘንድሮ አመት ወደ 11 ግድቦችን ጨርሰን በአሁኑ ሰዓት በማስመረቅ ሂደት ላይ ያለነው። ከቅርብ ዓመታት ወዲህ በአጭር ጊዜ ውስጥ ተገንብተው እየተጠናቀቁ የሚገኙ ህዝብን ተጠቃሚ ያደረጉ ፕሮጀክቶችም እንደ ክልልና ሀገር የተያዙ ውጥኖችን ማሳካት እንደሚቻል ያመላከተ ሆኗል። የዚህ አይነት ፕሮጀክቶች ለዚህ በፊት በከሰሩበት ጊዜ ለ3 ዓመት እና 4 ዓመት ፈርቀው 10-15 ዓመት የሚፈጁበት ታሪክ ተስፋ ማንቆርጥም ሪቫን እንቆርጣለን የሚል ሞቶ ተይዞ በዚህ ነው ሲሰራ የነበረው። ጠቅላይ ሚኒስትራችን ጀምሮ አመራሩ ሁሉ በዚህ ስር ተሰልፎ ስራውን እያሳካ ያለው ማለት ይቻላል።